ቻይናና ጃፓን በታይዋን ጉዳይ በመካከላቸው ያለው ውጥረት ከፍተኛው ደረጃ ላይ በደረሰበት በዚህ ጊዜ የሀገራቱ የጠረፍ ጠባቂ መርከቦች ፍጥጫ ውስጥ መሆናቸው ተገልጿል። የሀገራቱ መርከቦች በተጠንቀቅ ተፋጠው ያሉት በይገባኛል በሚከራከሩበት ደሴቶች በምስራቅ ቻይና ባህር መሆኑም ተመላክቷል። ይህንኑ ክስተት ተከትሎም ሀገራቱ እየተካሰሱ ይገኛሉ። የጃፓን ጠቅላይ ሚኒስትር የቶኪዮ ጦር ታይዋንና ቻይና ጦርነት ውስጥ ከገቡ ጣልቃ ሊገባ እንደሚችል መጠቆማቸው ቁጣ ማስነሳቱ ይታወቃል። ሁለቱ ሀገራት የጠረፍ ጠባቂዎቻቸው ፍጥጫ ውስጥ የገቡት የጂኦፖለቲካዊ ውጥረት ባለበት የምስራቅ እስያ ባህር የደሴቶች ክምችት ስፍራ ነው። የጠረፍ ጥበቃ መርከቦቻቸው ፍጥጫ ወደ ጦርነት እንዳያመራቸውም ተሰግቷል። የቻይና የጠረፍ ጥበቃ ተቋም ሲሲጂ የጃፓን ላሳ ማጥመድ ስራ የሚያገለግል ጀልባ በህገወጥ መንገድ ቻይና የኔ ነው ወደምትለው ሴንካኩ ደሴቶች የውሃ አካል ገብቷል በማለት ከሷል። ጃፓን ደሴቶቹን እንደምታስተዳደር ይገለጻል። የጃፓን የጠረፍ ጥበቃ ተቋም ጄሲጂ በበኩሉ ሁለት የቻይና መርከቦች የአሳ ማጥመጃ ጀልባውን ለማጥቃት ሲጓዙ መከላከሉን አስታውቋል። በቅርብ ሳምንታት ውስጥ የጃፓን ጠቅላይ ሚኒስትር ሳኔ ታካይቺ ታይዋን ጉዳይን አስመልክቶ በፓርላማ የተናገሩት ንግግር የሁለቱን ሀገራት ግንኙነት አሻክሮታል። በጠቅላይ ሚኒስትሯ ቻይና እንደራሷ ግዛት የምታያትን ራስ ገዟን ታይዋንን ለመጠቅለል ጦርነት ብትከፍት የጃፓን ጦር ጣልቃ ሊገባ እንደሚችል መጠቆማቸው ቻይናን ያስቆጣ ጉዳይ ሆኗል። ቤጂንግ በምላሹ የታይዋን ጉዳይ ቀይ መስመር ነው ያለች ሲሆን ወደ ጃፓን ዜጎቿ ጉዞ እንዳያደርጉ ከማስጠንቀቅ ለጃፓን የባህር ምግቦች በቤጂንግ ገበያ የለም እስከ ማለት ደርሳለች። የጃፓን ጠቅላይ ሚኒስትር በታይዋን ጉዳይ ጦራቸው ጣልቃ ሊገባ እንደሚችል ከገለጹ በኋላ ደግሞ ባይገልጹም አላስተባበሉም። የጃፓን ባለስልጣናትም ከቻይና የተገባው ውጥረት እንዲረግ ጥረት ስለማድረጋቸው ቢመላከትም የሀገራቱ ውጥረት እንደቀጠለ ነው። ቻይና በታይዋን ዙሪያና ከጃፓን ጋር ይገባኛል ውዝግብ ባሉባት ደሴቶች የምታደርገውን ወታደራዊ እንቅስቃሴ ማጠናከሯ ተስተውሏል። የሁለቱ ሀገራት የጠረፍ ጥበቃ መርከቦች በይገባኛል በሚካሰሱባቸው የሴንካኩ ደሴቶች ፍጥጫ ውስጥ መግባታቸውን ተከትሎ የቻይና የጠረፍ ጥበቃ ወይም ሲሲጂ ቃል አቀባይ ሊዴጁን የጃፓን የአሳ ማስገሪያ ጀልባ በህገ ወጥ መንገድ ወደ ግዛቱ ለመግባት ሞክሯል ብሎ በከሰሰበት ጃፓን በደሴቶቹ ግዛቶች የምታደርገውን እንቅስቃሴ እንድታቆም ጠይቀዋል። የጃፓን የጠረፍ ጥበቃ ጂሲጂ በበኩሉ የአሳ ማስገሪያ ጀልባውን ደህንነት የቻይና የጠረፍ ጥበቃ መርከቦች እስኪወጡ ድረስ በመቆጣጠሪያ በአሰሳ መርከቡ ማረጋገጡን አስታውቋል። ሁለቱ ሀገራት በምስራቃዊ ቻይና ባህር ያሉ ደሴቶች ላይ የባለቤትነቱ ውዝግብ ቢኖርባቸውም በአውሮፓውያኑ 2008 በደሴቶቹ ያሉትን ሀብቶች በጋራ ለመጠቀም መስማማታቸው ይጠቀሳል። ሆኖም ባለፉት 15 ዓመታት በሁለቱ ሀገራት መካከል ባሉ ደሴቶች ሳቢያ ያለው ውዝግብ ተባብሷል። ቻይና በርከት ያሉ የጦር መርከቦችን ወደ ደሴቶቹ ልካለች። በዚህም የጃፓንን የመከላከል አቅም ለመፈተን ያለመ ተግባር ተደርጎ ይመላከታል። በ2024 ወደ ደሴቶቹ የተላኩ የቻይና መርከቦች ቁጥር ለተከታታይ 3 ዓመታት ከፍተኛውን ቁጥር እንደያዘም ይገለጻል። የጃፓን ጠቅላይ ሚኒስትር አስተያየትን ተከትሎ በሁለቱ ሀገራት መካከል የተፈጠረው ዲፕሎማሲያዊ ውጥረት በ10 ዓመታት ውስጥ የባሰው ሆኖ ታይቷል። ቻይና በጃፓን ላይ በዚህ ልክ መቆጣቷ ለሌሎች የቀጠናው ሀገራትም በታይዋን ጉዳይ እንደ ማስጠንቀቂያ ተደርጎም እየተገለጸ ነው። በእርግጥ ከጃፓን በኩል በታይዋን ጉዳይ ከቻይና ልትዋጋ እንደምትችል በይፋ ሲገለጽ ለመጀመሪያ ጊዜ ነው። ቻይና ጠቅላይ ሚኒስትሯ ንግግራቸውን እንዲያስተባብሉም ጠይቃለች። ወደ ጃፓን ዜጎቿን እንዳይጓዙ ከማስጠንቀቅ እስከ የጃፓን የባህር ምግቦች ወደ ቻይና እንዳይገቡ መከልከል ደርሳለች። ቻይና ጃፓንን በታይዋን አቅራቢያ በሚገኘው የዮናጉኒ ደሴት ሚሳኤል ለመትከል ማቀዷንም እያስጠነቀቀች ነው። ቤጂንግ ይህንን እቅድ ፍጹም አደገኛ እርምጃ ስትል ገልጸዋለች። የቻይና የጠረፍ ጥበቃ መርከቦች በሴንካኩ ደሴቶች በምስራቅ ቻይና ባህር የአሰሳ እንቅስቃሴያቸውን ማጠናከራቸውን የውሃ ግዛቴን የሚጥስ ተግባር ስትል ጃፓን ነቅፈዋለች። በታይዋን ጉዳይ የትኛውንም አይነት የጃፓን ወታደራዊ ጣልቃ ገብነትን እንደ ወረራ ድርጊት አያዋለሁ ባይምናት ቻይና ጃፓን ታይዋንን በቅኝ ግዛት ለግማሽ ክፍለ ዘመን የገዛቻት ሲሆን እስከዛሬም በቻይና ታሪክ ውስጥ በቁጭት የሚነገር ነው። ከሁለተኛው የዓለም ጦርነት በኋላ ጃፓን ስትሸነፍ ታይዋን ወደ ቻይና አስተዳደር ተመልሳለች። ከአውሮፓውያኑ 1949 ወዲህ ደግሞ በራስ ገዝ ግዛትነት በተዘልቀም ቻይና እንደራሷ ግዛት በኃይል ትጠቀልላታለች የሚል ስጋት ከጊዜ ወደ ጊዜ ጨምሯል። ሀገራትም ከቻይና ባላቸው ግንኙነት ሳቢያ ታይዋንን የሉዓላዊ ሀገርነት እውቅና ከመስጠት ይቆጠባሉ። አሜሪካ የደሴቲቱ ዋነኛ አጋርና የጦር መሳሪያ አቅራቢ ሀገር ስትሆን ራሷን እንድትከላከል ነው የጦር መሳሪያ የሚሸጥላት ባይም ናት። ለቻይና ግን ከየትኛውም ሀገር በኩል የሚደረግ እንደ ሉዓላዊ ሀገር ታይዋንን የማየት አካሄድ የሚያስደስት አይደለም። በኤስያ ፓሲፊክ ቀጠና የአሜሪካ ወዳጅ ሀገሯ ጃፓን ጠቅላይ ሚኒስትር በታይዋን ጉዳይ የጃፓን ጦር ሊዋጋ እንደሚችል መጠቆማቸው ከቻይና በኩል ቁጣን ቀስቅሷል። በእርግጥ ሁለቱ ሀገራት የቀጠና ለመተማመናቸው እንዳለ ሆኖ የ300 ቢሊዮን ዶላር ዓመታዊ የንግድ ግንኙነት ያላቸው ሀገራትም ናቸው። አሁን ላይ ያሉበት ውጥረት ግን ወደ ቃላት ጦርነት ከማደጉ ባሻገር በተሳሳተ ስሌትና መረዳት ወደ ጦርነት እንዳያመራ ተሰግቷል። የጃፓን በታይዋን አቅራቢያ በሚገኘው ዮናጉኒ ደሴት ሚሳኤል የመትከል እቅድ ደግሞ ስጋቱን ያባባሰ ጉዳይ ሆኗል። ቤጂንግ እቅዱን በቀጠናው ውጥረት
ውጥረትን ለመፍጠርና ወታደራዊ ግጭትን ለማባባስ ይሁነኝ ተብሎ የተደረገ ነው ብለዋለች። ጃፓን በታይዋን ጉዳይ ጣልቃ ልትገባ ብትሞክር አደገኛ ዋጋ ትከፍላለች ስትል ማስጠንቀቋም ይታወቃል። በሁለቱም ሀገራት በኩል ያለው ወታደራዊ ዝግጅት አንዲት የተሳሳተች እርምጃ ወደ ሙሉ ጦርነት እንዳያስገባቸው እንደሚያሰጋ የቀጠናው ወታደራዊ ተንታኞች እየጠቆሙም ነው። ቻይና የታይዋንን ጉዳይ ከሀገራት ላላት ግንኙነት እንደ ቀይ መስመር የምትመለከተው ሲሆን የጃፓንን በታይዋን አቅራቢያ ሚሳኤል ለመትከል መሞከርን እንደ ቀይ መስመር ልታየው የምትችል ሌላኛው ጉዳይ መሆኑም እየተገለጸ ነው። ለዚህ ምክንያቱ ደግሞ ቻይና ታይዋንን እንደ ራሷ ግዛት የምትመለከታት በመሆኑ በታይዋን አቅራቢያ ሚሳኤል መትከልን ለደህንነቷ ስጋት አድርጋ ልትመለከተው ትችላለች። ጃፓን በዮናጉን ደሴት ከአየርና የየብስ ጥቃት ለመከላከል ሚሳኤል ለመትከል ማቀዷ ይታወሳል። ጃፓን በኤስያ ፓሲፊክ ቀጠና እየጨመረ ያለውን የቻይናን ወታደራዊ የበላይነትን የሚመክት አቅም እንዲኖራት በአሜሪካ ትበረታታለች። በቀጠናው ቤጂንግ የቻይና ባህር ባለቤት ነኝ ማለቷንም ከሚቃወሙ ሀገራት መካከል ጃፓን አንዷ ናት። በምስራቅ ቻይና ባህር ባሉ ደሴቶችም ከቤጂንግ ጋር የባለቤትነት ክርክር አላቸው። በቅርቡ ደግሞ ጃፓን በታይዋን አቅራቢያ ባለችው ደሴት ሚሳኤል መትከል ያስፈለገኝ የታይዋን ሰርጥ ደህንነት እየተረጋገጠ መሆኑን ለማረጋገጥ ነው ባይሆናለች። የታይዋን ጉዳይ ደግሞ የቻይና ቀይ መስመር መሆኑ ይታወቃል። ጃፓንና ቻይና ወደ ጦርነት ከገቡ አሜሪካና ጃፓን ባላቸው የደህንነት ስምምነት ሳቢያ አሜሪካን በጦርነቱ የምታበር መሆኑ የጉዳዩን ስጋት ዓለም አቀፍ ያደርገዋል። የሁለቱ ሀገራት የደህንነት ስምምነት ጃፓን ወደ ወታደራዊ ግጭት ብትገባ አሜሪካ ልትከላከልላት ግድ አለባት። አሜሪካ በጃፓን ምድር ጦሯን ማስፈሯ ይታወቃል። ሆኖም ቻይና ከጃፓን ጋር ጦርነት ውስጥ ብትገባና የአሜሪካን ድጋፍ ብታገኝ ሩሲያ ቻይናን ከማገዝ ወደ ኋላ አትልም በሚልም ይመላከታል። ይህ ሁሉ ከመሆኑ በፊት ግን ቻይናና ጃፓን የኢኮኖሚ ወዳጅነታቸውን ማጠናከር፣ ዲፕሎማሲያዊ ውጥረታቸውን ማርገብ ይጠበቅባቸዋል። ለአሁኑ ግን የጠረፍ ጥበቃ መርከቦቻቸው ፍጥጫ ውስጥ መሆን ወደ ጦርነት እንዳያመራቸው ተሰግቷል።